ያለው የምትለው እንዴት ናችሁ ውዶቼ? ሰላም ናችሁ? ሰላም ነው። ይታይሽ እኔ እናት ይታይሽዬ ወላንታ ገኒ ወይ አማን ነሽ? ሰላም ነሽ? ደህና ነሽ? ላይ ነው በየቦታው የምትመጣው እቺ ገኒ ወይ አለም ሸጥን እንኳን አስገባሻት። አለም ሸጥን ስትወርድ ቅር ብሎኝ ነበር። ቆይ እንኳን ደስ ያለሽ። ተራ በተራው በቃ ተራ በተራ እንዴ ቆይ ይታይሽዬ እንዴት ነው ዛሬ ደስ ብሎ ሰላልን የሆነ መጀመሪያ ኤዲት ሳያረጉ የለቀቁት ውርደታችሁን ተከናንባችኋል። ነገ ገጸ ባህሪያችሁን አሳውቁን። የድራማ ገጸ ባህሪ መሪ ተዋናይ ማን ነው? ረዳት ተዋናይ ማን ነው? የድራማውን ርዕስ አንድ ላይ አድርጋችሁ ይሄን ሁሉ ያደረግነው እንዲህ አይነትም ነገር ይገጥማል በሚል ነው ብላችሁ ይኸውልሽ ቆይ ታይሽ ገዝጋ እንትና እየጠየቀች ነው ቲጂ ለምንድን ነው እንኳን ደስ አለሽ የምትባባሉት እያለች ነው ነገሯ። እንኳን ደስ ያለሽ የድራማው ስር መሰረቱ ድራማ ነው። በነ ቤኪ ቤት ስላየን ያንተን ያላሉት ያልቆረጡትን መጀመሪያ የለቀቁትን ስላየው ሳይቆርጡ በኋላ እንደገና ኤዲት አድርገው እኮ ነው የለቀቁት። አውርደውት ኤዲት ቆረጡት እኮ በኋላ ቆረጡት። ደግሞ ኦዲየንስስ ወዲያው ቁርጥ አድርገው አስቀሩት። ባይገርሙሽ ወዲያው ነው ደግሞ ለቀውታል። እኛም ሰምተናል። መደባበቅ 3 ወር መጠበቅ አያስፈልገውም። ድርሳን ሲና ያብቅቷል። ሌላ የእርቅና የሰላም ርዕስ ያለው ይዘው ካልመጡ የእውነት ነው የምነግርሽ በጣም ይዋረዳሉ። ምክንያቱም እዚህ ላይ ተበላሽቶባቸዋል። ስራው ቢቀጥል ችግር የለብኝም እኔ ባይዘዌ ተበላሸባቸው። እኔ ግን ለመሰለሽ ቆይታይሽ የሀይሚ ብስጭት ከዚህ በኋላ የሀይሚ መናደር ስለማልፈልግ በቃ ያቁሙትና ደግሞ እረፍት ይስጧት። በቃ እንዴ አሁን ሀይሚ እኮ በቃ ነገሩን ተረዳ እኮ። ዛሬ የተሰጣት ገጸ ባህሪ ለቀጣይነት እንዲመች ተብሎ ነበረ። የእነኛ ስላበላሸባቸው ነገ ይቅርታ ይጠይቃታል። በእርግጠኝነት በሰላም ይመጣሉ። ምንም ምክንያቱም ተይዘዋል። ይታይሽ እንደገና አስተካክለው ደግሞ ለቀቁት እንዴ? እውነታችሁን ነው። የመጀመሪያው አስተካክለው ተለቀቀ። ታወቀ በኋላ ምንድነው ህዝቡ ታወቀ በኋላ ማሳወቅ ያለብን እኛ አውቀናል። መጀመሪያም አውቀናል። አሁንም ደግሞ ያላወቁ እህቶችን እነዚህ የሚያለቅሱ ምናምኖችን በትክክል ማሳወቅ ነው። እንቀጥላለን ካሉ ጎሄድ እኛ ምንም አሁን አይሞቀንም አይበርድንም። ሀይሚን በንዴት ብትመጣ ገጸ ባህሪ ናት ከዚህ በኋላ ለእኔ ማለት ነው። ሙሉ በሙሉ ድሮም ናት። አሁን ሙሉ በሙሉ ደግሞ በቃ ምንም ሳልወላውል ማለት ነው እንትን እላታለሁ። እና ያንን ያሳዩን ዛሬ። እኔ በበኩሌ በቃ የነ ቤኪን ገና የእሷ ሳይለቀቅ የነ ቤኪን አበላሸባቸው እኮ አበላሸባቸው። ለምን እንደው ታውቂያለሽ? ሰርፕራይዙን ልጅቷም ደግማ ትመጣና የምታሳውቀው ነገር አለ። ተናገረች እኮ ምን አለች? ታሳየናለች እንጂ ልጅቷ እርጉዝ እንዳልሆነች እንትኑ የተፈጠፈችውን ጎማ አውጥታ ትመጣለች። በቃ መጨረሻው ኢንዱ። እኔ ግን እርጉዝ ናት። እኔ ግን እርጉዝ ናት። እኔ መጨረሻ ነው የሚመስለኝ። ይታይ ከሌላ ሰው ነው እርጉዝ ናት። እርጉዝ ማሪ ላይ አያመጡም። ለምን ብሩኬ ስሙ ለምን ይበላሻል? እኔ ባሁንም አይደለችም። ዛሬ አላየሽውም? እኔ ልብሷን ያስታውቃል። ናንዬ ፕላስቲኩ ያስታውቃል አይደለም? ዛሬ ደግሞ ለየት ብሎ ነው የመጣው። ታች ነው እናንተ ልብ ብላችሁ ፕላስቲኩ ያስታውቃል። ፕላስቲኩ ያስታውቃል። እንትን አይቼ ሳይቆረጥ የተለቀቀው ምን አይነት አክት እየሰሩ እንደነበረ ያንን አይቼ ስለተረዳው በቃ ተዋርዳችኋል፣ እዚህ ላይ ያቆሙት ብዬ የነሱን ዘግቼ ልክ ወደዚህ ስመጣ የሀይሚ ተለቋል። ሀይሚ ተቆጥታ ምናምን ስትሄድ ደግሞ እዛው ላይ ሄድኩኝና ከዚህ በኋላ ነገ
የጥል ቪዲዮ ሳይሆን ገጸ ባህሪ ወይም ደግሞ የድራማውን ርዕስ፣ ረዳት ተዋናይ፣ ዋና መሪ ተዋናይ ማን ማን እንደሆነ ተናግራችሁ ኦዲየንስን ይቅርታ ጠይቃችሁ ታርቃችሁ እንድትመጡ ነው የምንፈልገው። ከዚህ በኋላ በዚህ ድራማ የምትቀጥሉ ከሆነ ቤኪ ራሱ ደራሲ ራሱ የደረሰውን ድርሰት አበላሽቷል እና በሚቀጥለው 3 ወር ይቀጥላል ብላችሁ የምትሉ ከሆነ ኦዲየንስ ነቅቷል። ስራ ሳይሆን በቃ ዝም ብለን እንሂድበት ነው የሚለውን ነገር እንትን ብላለች ብዬ በዩቱብ ላይ ኮመንት ሰጥቻቸዋለሁ። አሁን ደግሞ ሁላችሁም መረጋጋት ያለባችሁ ድራማ መሆኑን በጥፊ ስትመችኝ እኮ አንተ እኮ እንዲህ ስትል ምናምን እያሉ የሰሩትን ስራ ሲተቹ ነው ያ ተቀርጾባቸው የገባው እና ኤዲተሩም ራሱ ነው ቤኪ፣ ደራሲውም ራሱ ነው፣ ካሜራማኑም ራሱ ነው። ዛሬ ምን ሆኖ እንደውም በራሱ ቤት ድብልቅልቁን አውጥቶታል። ያደባለቃቸው ደግሞ የዚህ የዋህ ኦዲየንስ በጣም ማለት ትናንትና በተለይ ብሽቅ ያለ ሰው በጣም ብዙ ነው እና የዚህ ኦዲየንስ እንትን ነውና እናመሰግናችኋለን። እና ይሄን ይመስላል። ምንም አትጨነቁ። በቃ አሪፍ ጨዋታ እንጫወት። በቃ ከይሽዬ እንትና አበላሽቶታል። ነገር ግን ድራማው ነገ ያልቃል ማለትም አንችልም፣ ሊቀጥልም ይችላል። በቃ ግን እኛ አሁን አውቀን አነቅተናል። በቃ ነቅተናል፣ አውቀን ያ በቃ አሁን ሌላ ሳይሆን ተመስገን። እኔ ድራማ መሆኑ የፈለገ ነገር ይሁን ልጆቼ በቃ አንቺ እሷን ኮንት ብቻ ነው የምትፈልጊው። አንቺ በቃ እሷን ኮንት ሌላውን ማን ነው እንደዚህ የሰቀለኝ 105 ያደረሰኝ ማን ነው? ኧረ እግዚአብሔር ይስጥልኝ። አመሰግናለሁ። እኔ እህትሽ ነኝ። እኔ ወይኔ እናቴ አመሰግናለሁ፣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ይሄን ቋንቋና እንትን አላውቀውም እና ይቅርታ አድርጉልኝ። እሺ እኔ ከእናንተ ጋር ብቻ ለመጫወት ነው የምገባው። አይ ደስ ይላል። እኛም መተሽ እኮ ከኛ ጋር ስትጫውቺ እርግጥ ብለሽ የምትሰጪው ገለጻ ደስ ይለናል፣ ይመቸናል። ጥሩ አድርገሽ ነው የምታብራሪው። የኔ ቆንጆ ተባረኪ። የኔ እናት አመሰግናለሁ። ገንዬ እህቶቼ ከልብ ነው የምወዳችሁ።